እንኳን ደስ አላችሁ። ሊዲያ አልሞተችም፣ በህይወት አለች። የምር እኔ በጣም ነው ደስ አለኝ። እናንተን ደስ እንደምላችሁ ደስ ተስፋ አለኝ። ባለፈው ናኦል እንግዲህ ገድያታለሁ እያለ ነበረ። በዛሬ ቀን ግን አይተናል ማለት ነው። ሊዱ በዚህ መልክ አለች። እኔ ድረሱልኝ አልሞትኩም እያለች ነው። እሱ ግን ሞትሻል፣ ቤተሰቡ ተመስገን ነው። ሊዲያ የእውነቱ ብትሞት ኑሮ ዴቭ መቼም ሰው አይሆንም። አይታችኋል እንዴት እንዳዘነ እንዴት እንደተሰበረ ቤተሰብ ሁሉ ነው። ሁሉም ቤተሰብ በሀዘን ተሰብሮ ነበረ። ግን ደግሞ በተቃራኒ የሚያስደስት ነገር ሰሙት። የሞተችው ልጅ ሊዲያ ሳይሆን ሌላ አስክሬን እንደሆነ እዛ ሆስፒታል ሄዶ ባርኮትና ኤላ አይቷል ማለት ነው። ከዛ በኋላ ነው ዴቭ ትንሽ ሰላም ያገኘው ማለት ነው። ቤተሰቦች ደህና ናቸው፣ ሰላማቸው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ተባበሩኝ። አደይ ድራማ ክፍል 49 ተለቋል። የዛሬ ደግሞ የሚያስደስት ዜና ነው። ባለፈው ሁላችንም አዝነን ነበረ። ሊዱ ሞታለች። ሊዱ ተጫዋች መልካም ሴት ምንም የማታውቅ ልጅ እንደዚህ መሞት የለባትም ብለን ሁላችንም ተሰብረን ነበረ እና በዛሬ ቀን እንግዲህ የሞተችው ልጅ ሊዲያ ሳይሆን የሌላ ሰው አስክሬን እንደሆነ ተረጋግጧል እና ናኦል እንግዲህ ለምን እንደዋሸ ለምን እንደዚህ እንዳደረገ አይታወቅም። ሊዲያን እዛ የወሰዳት ለሀብታም ለብር ብሎ ለሀብታም ልሻጣት ነው እንግዲህ ከወንድ ጋር ተኝታ ብር እንድታመጣላት ፈልጎ ነው። በጣም የሚያሳዝን ነገር ነው። ግን ደግሞ ቢሆንም ዴቭ ናኦልን ጠርጥሮታል። ለምለምም አደይም እንደዛ ጠርጥሮታል ማለት ነው። ከሱ ውጪ ይሄ ነገር የሚያደርግ ማንም የለም ብሏል። ብቻ በቅርቡ ናኦል እንዲጋለጥ ተስፋ አለኝ። እንግዲህ ዋና ነገሩ ሊዲያ ማትረፏ ነው። ሊዲያ አንድ ነገር ብትሆን ዴቭ መቼም ቢሆን ሰው አይሆንም። በዛሬ ቀን ራሱ እንዴት እንደተሰበረ እንዴት እንዳዘነ፣ ምክንያቱም አንድ እህቷ ቤተሰብ አደራ ሰጥቶት የሄዱ ልጅ ናትና እሷ የሆነ ነገር ብትሆን መቼም ሰው አይሆንም ነበረ እና በዛሬ ቀን እንግዲህ ሊዲያ የሆነ ቦታ ውስጥ ቆልፎባት እዛ ምግብ እያበላት እንግዲህ በዛሬ ቀን እንደውም ተዘጋጂ ከውጪ ሰውዬ ይመጣ፣ ስለዚህ ይሄን ልብስ ለብሰሽ፣ ያው ልብስም ፍቅር ነው የሰጠችው። ፍቅርም እንግዲህ እጅ አለባት ማለት ነው። በፊት ባታግም አሁን ግን እጅ አለባት። ሊዲያ ከተረፈች በኋላ ይሄው ቀሚስ መስጠቱ ራሱ አንድ ወንጀል ነው። ይሄ ነገር ለአደይ ነበረ የተዘጋጀ፣ ግን ደግሞ አደይ ይሄ ነገር ለሱ እሺ ማለት አልቻለችም። ለሱ ጆሮ መስጠት አልቻለችም። ለምለምም እንደዛ ስራ አለ፣ ስራ ተገኝቷል ሲባል ያ ስራ ምንድን ነው? አንተ ለምን አልተለወጥክም? አንተን ያልለወጠ ስራ እኛን እንዴት ሊለውጥ ይችላል? እያሉ እንትን አደረጉ ማለት ነው፣ ያዙባት። እና ሊዲያ ደግሞ ምስኪንና የዋ ሰውን የምታምን ስለሆነች ወዳው በአንድ ቀን አሳመናትና እዛ ወሰዳት። ግን ለምለም ደግሞ ለሊዲያ ስራ አለ ብሎ እንዳሳመናት ሰምታለች። እና አሁን ይሄንን ቃል ለፖሊስ እንስጠውና የሆነ ፍንጭ እናገኛለን። ፖሊስ አሁን ይሄ ናኦል የሚባለው ልጅ ከያዙት እውነቱን ያወጣል ማለት ነው። እና ሊዲያ ያ ጊዜ ነጻ ትወጣለች። ሌላ ነገር ደግሞ ደመቀና ንጉስ እሱ ቤት ሲገባ ተከታትሎታል እና ያ ቤት ስላዩ አሁን እዛ ቤት እየገቡ ሲገባ ሲወጣ እያዩ የሆነ ነገር ፍንጭ ያገኛሉ ብዬ አስባለሁ። ቤዛ ደግሞ በጣም ከባድ ሰው ናት። እሺ ይሄን ምስጢር ታውቃለች፣ ግን ደግሞ ምንም እንደማታውቅ ሆና ከሰዎች ጋር እየኖረች ነው። እንደ ቤዛ በጣም አጨበርባሪ ሴት የለችም። አይታችኋል። ባርኮት ላይ ቁማር እየተጫወተች ነው። እሷ የመጣችው ለኤላ ነው። ኤላ ደግሞ የራሷም ሳይሆን ለንብረቱ ነው። ኤላም እኮ ፈልጋ አይደለም። ለምለምን ከዛ ቤት አስወጥታ የሷ አላማ፣ እሷ ደግሞ ኤላና ግብታ ከዛ በኋላ ካገባች በኋላ ደግሞ ቤቱን ተካፍላ ለመሄድ ነው። እና ለዛ ነው ከናኦል ጋራ ይሄንን ምስጢር ደብቃ ብቻ ሊዱ እንኳን በህይወት ኖረች። ካሁን በኋላ ይስተካከላል ብዬ አስባለሁ።
ሊዱ መሞት የለባትም። የምር ሊዱ ከሌለች ድራማ ራሱ ድምቀት የለውም። ሊዱ ማለት የዚህ ድራማ ድምቀት ስለሆነች ማለት ነው። እና ናኦል ደግሞ የእጁን ማግኘት አለበት። ያው ይሄ እየሰራ ቤዛ ራሱ ፈርታለች። ቤዛ በዚህ ከተቀጠለ ሁላችንም ይወስደናል ማለት ነው። በተራ በተራ ሁላችንም ወስዶ በቃ ችግር ውስጥ ይከተናል እያለች ፈርታ ነበረ። ግን ደግሞ ቤዛ ትክክለኛ ሰው አይደለችም። ባርኮት ላይ እየተጫወተች ነው። በዛሬ ቀን ራሱ ፍቅር የእሷ ነገር ብዙ ነገሮች ስታወራ በቃ እንደ ንጹህ ሰው ነው ያወራችው። እንደ ንጹህ ሰው በቃ ሁሉ ነገር ደብቃ እንደ መልካም ሴት ነው ባርኮት ፊት ለፊት የምትሆነው። ግን ደግሞ ፍቅር ትክክል ነው ያለችው። ከማንም አይታቸዋል። ኢላ ጋር ያደረች የምትመጣው ትክክል እሱ ግን ባርኮት አቅም ስራ ስለሚሄድ የእሷ ስራ አያውቅም። እሷ ግን አላማው የኢላን ንብረት ለመውረስ ነው የመጣችው ማለት ነው። አደይ እንግዲህ በአሁኑ ሰዓት አደይ ለዴቭ መድኃኒት ሆና ታገኝታለች። ምንም ቢያዝን እንኳን አደይ ካገኘ በኋላ ዴቭ ይረጋጋል። ፍቅር እንደ አደይ ቦታ ሆናለሁ ብላ የዴቭን ክፍል ገብታ ምግብ አልጋ ላይ ብታመጣለትም አደይ መስሎት አደይ እያለ እየጠራት እኔ ነኝ ስትል ውጪልኝ ብሎ ጮኸበት ማለት ነው። መቼም ምንም ብታደርግ ፍቅር የዴቭ መሆን አትችልም። ግን ይሄ ሁሉ እዛ ቤት ያመጣችው ይሄ ነገር ያደረገችው በአደይ ምክንያት ነው። አደይ ዴቭን ትወስድብኛለች፣ እንደገና ደግሞ እሷ ከዚህ ቤት መውጣት አለባት ብላ ነው። ይሄ ለሊዲያም የተረፈ ይሄ ችግር ማለት ነው። እና አደይም ትተርፋለች። አሁን ሊዲያ እንትን ከሆነች ከተገኘች በኋላ መቼም ናኦል እስር ቤት ይገባል፣ አይቀርለትም። እና እንደዛ ነው እንግዲህ ሊዲያ በዛሬ ቀን ያ ሰውዬ ከውጭ ይመጣል አለው እና ከሱ ጋር እንድተኛ እያስገደዳት ነው። ግን ፍቅር ደግሞ ልብስ ለናኦል ሰጥታለች ማለት ነው። ፍቅርም እኮ የወንጀል ተባባሪ ናት። ፍቅር እዛ ቤት ባታመጣ ይሄ ሁሉ ባይፈጠር ነበር። እና ፍቅርም ጥሩ ልጅ አይደለችም። ግን ናኦል ደግሞ ከፍቅር የባሴ ከባድ ሰው ነው። እንደገና ንጉስና ደመቀ ደግሞ በአሁኑ ሰዓት እንደውም ንጹህ ሆኖ ተገኝቷል። በፊት እንደውም አደይም ፍቅርም ያገቱ እነሱ ስለሆነ ባርኮት ጠርጥራቸው ነበር። ቢሆንም ግን እነሱ በአሁኑ ሰዓት ንጹህ ናቸው። እንደውም ይሄ ናኦልን እየተከታተሉት ነው። የሆነ ነገርማ ያገኛሉ ብዬ አስባለሁ። ቤተሰቦች ደህና ሁኑ።